በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰኔ 30 ልደቱ ለዮሐንስ መጥምቅ ብላ በየዓመቱ ታከብራለች። ቅዱስ ዮሐንስ መጥምቅ የተጸነሰው በቅዱስ ገብርኤል ብስራት መስከረም 26 ቀን ነው። በስድስተኛው ወር እመቤታችን መልአኩ ኤልሳቤጥን እንተ እማዝማዴኪ ይእቲኒ ጸንሰት ወረከበት ወልደ በልቃቲያ ወርሳቲያ ብሏት ነበርና ኤልሳቤጥን ልትጠይቃት መጣች። በዚህ ሰዓት ኤልሳቤጥ የሰላምታዋን ድምፅ ስትሰማ አንፋራጸ እጓል በውስተ ከርሳ ይላል፣ ጽንሱ በማኅፀኗ ሰግዷል። ቅድስት ኤልሳቤጥም መንፈስ ቅዱስ መልቶባት ቡሩክት አንቲ እማንስት ከሴቶች ተለይተሽ የተባረክሽ ነሽ፣ ወቡሩክ ፍሬ ከርስኪ የማኅፀንሽም ፍሬ ቡሩክ ነው። ወምንትኑ አነ ከመ ትምጽእ ኀቤ እሙ ለጊዜ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? የሰላምታሽን ድምፅ ሰማ ጽንሱ በማኅፀኔ በደስታ ዘሏልና። ቅድስት ኤልሳቤጥ ይህን ካለች በኋላ ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር፣ ከእግዚአብሔር ተልከው የነገሩሽን ቃል እንዲሆን የምታምኚ ንጽሕት ክብርት ነሽ ብላ አመስግናታለች። እመቤታችንም ከእርሷ ተቀብላ ታቢዮ ነፍሴ ለእግዚአብሔር ብላለች። ከዚህ በኋላ እመቤታችን 3 ወር ከእሷ ጋር ቆይታለች። እመቤታችን ወደ ቤቷ ከተመለሰች በኋላ ብዙም ሳትቆይ በዚህ ዕለት ኤልሳቤጥ ወለደች። በ8ኛው ቀን ሊገርዙት መጥተው ስሙን ማን እንበለው አሉ። ኤልሳቤጥም ዮሐንስ ይባል አለች። ሰዎችም መልሰው አልቦ ማዝማዴኪ ዘከማሁ ስሙ፣ ከዘመዶችሽ በዚህ ስም የተጠራ የለም እንደምን ይሆናል ብለው ጠየቋት። ከዚህ በኋላ እስኪ ዘካርያስን ደግሞ እንጠይቀው ብለው ዘካርያስን ማን ቢባል ትወዳለህ አሉት። ዘካርያስ ቅዱስ ገብርኤል ትወልዳለህ ባለው ጊዜ እንደምን ይሆናል አርጅቻለሁ ስላለ ለምልክት ለታምር ይሆን ዘንድ ይዳርጉት ነበርና ብዕርና ክርታስ ሰጡት። እሱም ዮሐንስ ይሰመይ ስሙ ብሎ 10ሩን ፊደላት ጽፎ አንደበቱ ተከፍቶለት ተናግሯል። ዘካርያስ ወዲያውም ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለን ወገብረ መድኃኒተ ለሕዝበ ዚአሁ ብሎ ጌታ አመስግነዋል። ቀጥሎም ሕፃኑንም ወአንተኒ ሕፃን ነቢየ ልዑል ትሰመይ እስመ ተሐውር ቅድመ እግዚአብሔር ከመ ትጽሕ ፍኖቶ፣ አንተም ሕፃን የልዑል ነቢይ ትባላለህ መንገዱን ትጠርግ ዘንድ በእግዚአብሔር ፊት ትሄዳለህና ብሎ ትንቢት ለሕፃኑ ተናግሮለታል። የሉቃስ ወንጌል ምዕራፍ 1 ቁጥር 39 እስከ 79። ቅዱስ ዮሐንስ መጥምቅ የተወለደው 5500 ዘመን ሊፈጸም መንፈቅ ሲቀረው በአንደኛው ምዕተ ዓለም አጋማሽ ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ወላዲተ አምላክ ወላዲተ ቃል ምክንያተ ዲን ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።